አንድን ሰው በግድ እንዲወደን ማድረግ ይቻላል? ያልፈለገንን ሰው ልብ በሚስጥራዊ የጨለማ ኃይል ማሰርና መቆጣጠርስ እንችላለን? በቅርቡ የወጣው ኦብሰሽን የተሰኘው ፊልም ይህንን ከባድ ጥያቄ እንድንጠይቅ አድርጎናል። ኦብሰሽን የተባለው ፊልም አንድ ወጣት ከረጅም ጊዜ ጀምሮ በአንድ ሴት ፍቅር ወድቆ ያሳየናል። እርሱ ልቡን ሁሉ ሰጥቷታል። በጣም ነው የሚያፈቅራት። ነገር ግን እርሷ እንደ ጓደኛ እንጂ እርሱ እንደሚወዳት አትወደውም። በዛ ላይ ደግሞ ልጁ አይናፋር የሚባል አይነት ወንድ ስለነበር ስሜቱን አውጥቶ መናገር አልቻለም። በዚህ ጭንቀት ውስጥ እያለ ሕይወቱን የሚቀይር አንድ እንግዳ ነገር ያገኛል። ይሄም ምኞትን እውነት የሚያደርግ አንድ ትንሽዬ ዕቃ ነበር። እርሱም ልጅቷ ምድር ላይ ካለ ከማንኛውም ሰው በላይ ታፍቅሬም ብሎ ምኞትን እውነት በሚያደርገው ዕቃ ይመኛል። በመጀመሪያ ነገሩ እንደ ተአምር ነበር የሆነለት። ልጅቷ በድንገት እርሱን ማሰብ ጀመረች። ከእርሱ ርቃ መኖር አልቻለችም። ጊዜዋን ሁሉ የምታሳልፈው ከእርሱ ጋር ሆነ። ወጣቱም የፈለገውን አገኘ። ነገር ግን በፍጥነት ይህ የተመኘው ነገር ወደ አስፈሪ ቅዠት ተለወጠ። የሴቷ ስሜት ጤናማ ፍቅር አልነበረም። የጨለማ መንፈስ የተቆጣጠራት አባዜና እስራት እንጂ። እርሷ ራሷን አትቆጣጠርም። ከእርሱ ውጪ ሌላ ዓለም የላትም። ሕይወቷ በፍርሃትና በጥፋት ተሞላ። ወጣቱም በመጨረሻ አንድ ዘግናኝ እውነት ተገነዘበ። በጨለማ ኃይል የተፈጠረ ነገር ፍቅር ሳይሆን አደገኛ የመንፈስ ሰንሰለት መሆኑን። ይህ ፊልም ልብ ወለድ ነው። ነገር ግን ከፊልሙ በስተጀርባ ያለው መንፈሳዊ እውነታ እጅግ በጣም እውነተኛ ነው። በሀገራችን በኢትዮጵያ ለብዙ ዘመናት መስተፋቅር በሚባል መጠሪያ ይህ የጨለማ መንፈስ አሰራር ሲፈጸም ቆይቷል። ይህ ነገር ተረት ወይም የሰዎች የፈጠራ ታሪክ አይደለም። በእውነት ያለና የሚሰራ የዲያብሎስ አሰራር ነው። ነገር ግን መስተፋቅር በእውነት እንዴት ይሰራል? የጨለማ መናፍስት የሰውን አእምሮ እንዴት ይቆጣጠራሉ? ከሁሉም በላይ ደግሞ መጽሐፍ ቅዱስ ስለዚህ የጨለማ ኃይል ምን ያስጠነቅቀናል? ከእነዚህስ አደገኛ መናፍስት ራሳችንን እንዴት እንጠብቃለን? ዛሬ በሰሊሆም ቲዩብ እነዚህንና ሌሎች ከዚህ ርዕስ ጋር የሚገናኙ ነገሮችን እናነሳለን። እስከ መጨረሻው አብራችሁን ቆዩ። ብዙ ሰዎች መስተፋቅርን ወይም ጥንቆላን እንደ ተረት ወይም እንደ አላስፈላጊ ፍርሃት አድርገው ሊቆጥሩት ይችላሉ። ነገር ግን በመንፈሳዊ ዓለም የጨለማው ኃይል እውነተኛ ነው። መስተፋቅር በባህላዊ አረዳዳችን አንድን ሰው ያለ ፍላጎቱና ያለ ነፃ ፈቃዱ በጨለማ መናፍስት፣ በድግምት ወይም በእጽዋት አሰራር አእምሮውን በመቆጣጠር እንዲወደን ወይም እንዲከተለን ማድረግ ነው። ይህ አሰራር በአጋንንታዊ ጸሎቶችና ድግምቶች፣ በመጠጥና በምግብ ውስጥ በሚደባለቁ የጨለማ አሰራሮች ወይም በክታብና በስም ጥሪ በሚደረጉ የመናፍስት ግብዣዎች ይሰራል። ይህ የሚሆነው ሰይጣን ፍቅርን መፍጠር ስለሚችል አይደለም። ይልቁንም የሰውን አእምሮ በቅዠት በፍርሃትና በእስራት መቆጣጠር ስለሚችል ነው። የጨለማው መንፈስ መስተፋቅር ወደ ተሰራበት ሰው አእምሮ በመግባት ያ ሰው ራሱን ማዘዝ እስኪያቅተው ድረስ ስሜቱን፣ ሐሳቡንና ፍቃዱን ያዛበዋል። ይህ አሰራር የሚፈጥረው ፍቅርን ሳይሆን ባርነትን ነው። ሰዎችን ከእግዚአብሔር መንገድ የሚያወጣ፣ አእምሯቸውን የሚያውክና ወደ እብደትና ወደ ሕይወት ማጥፋት የሚያመራ እውነተኛ የሰይጣን መረብ ነው። ግን ታውቃላችሁ፣ ፍቅርን በግድ የመጥለፍ ሙከራ የኢትዮጵያ ብቻ ችግር አይደለም። የሰው ልጅ ታሪክን ወደ ኋላ መለስ ብለን ስንቃኝ የፍቅር አስማት በብዙ የዓለም ክፍሎች ውስጥ ትልቅ ስፍራ ነበረው። በጥንታዊት ግብፅ ሰዎች የተወሰኑ ቃላትን በመድገምና ምስሎችን በመቅረጽ የሌላውን ሰው ልብ ለመስረቅ ይሞክሩ ነበር። በጥንታዊ ግሪክና ሮም ስልጣኔዎች ውስጥ ደግሞ ከእርሳስ የተሰሩ የእርግማን ጽላቶች በመቃብር ስፍራ ይቀበሩ ነበር።
ይህም አንድን ሰው በፍቅር ለማሰር ታስቦ የሚደረግ የጨለማ ድግምት ነበር። በመካከለኛው ዘመን አውሮፓ የፍቅር መድኃኒት ተብለው የሚጠሩ አደገኛ መጠጦች በሰፊው ይሸጡ ነበር። ነገር ግን ታሪክ ዛሬ እንደሚመሰክረው አብዛኛዎቹ እነዚህ መጠጦች ሰዎችን እብድ ያደርጉ ወይም ይገድሉ ነበር እንጂ ምንም አይነት ፍቅር አላመጡም። ይህ የሚያሳየን የሰው ልጅ ከፈጣሪው ሲርቅና የልቡን ፍላጎት በገዛ እጁ በጨለማ መንገድ ለማሟላት ሲሞክር በየትኛውም ዘመን በተመሳሳይ የዲያብሎስ ወጥመድ ውስጥ እንደሚወድቅ ነው። መጽሐፍ ቅዱስን ስንከፍት የጨለማ መናፍስት የአስማት ኃይል እውነተኛ መሆናቸውን በግልጽ እንመለከታለን። መጽሐፍ ቅዱስ ጥንቆላን የሚያወግዘው የሌለ ነገር ስለሆነ አይደለም፣ ይልቁንም ያለና የሚሰራ አደገኛ የዲያብሎስ ኃይል ስለሆነ ነው። ለአብነት ያህል በመጽሐፍ ቅዱስ ውስጥ እነዚህን ታሪኮች እንመልከት። የግብፅ ጠንቋዮች። ሙሴ በፈርዖን ፊት ታምራትን ሲያደርግ የግብፅ ጠንቋዮች በጨለማ አሰራራቸው ዘንጎቻቸውን ወደ እባብ ቀይረው ነበር። ይህ የሚያሳየው የጨለማው ዓለም አጋንንታዊ ኃይል እንዳለው ነው። የኤንዶራዋ ጠንቋይ። ንጉሥ ሳኦል ከእግዚአብሔር ሲርቅ ወደ ኤንዶራ ጠንቋይ ዘንድ ሄዶ የጨለማ አሰራርን ፈልጎ ነበር። በፊልጵስዩስ የነበረችው ሴት። ይህች ሴት በመናፍስት ኃይል እውነተኛ የሚመስሉ ነገሮችን በመናገር ለጌቶቿ ታላቅ ጥቅም ታስገኝ ነበር። ቅዱስ ጳውሎስ ግን አጋንንቱን ከሷ ውስጥ አስወጥቶታል። ይህ ሁሉ የሚያረጋግጥልን ጥንቆላ፣ መተትና መስተፋቅር በዓለም ታሪክ ሁሉ የነበሩና የሰይጣንን ኃይል በመጠቀም ሰዎችን የሚያስሩ እውነተኛ የጨለማ አሰራሮች መሆናቸውን ነው። ታዲያ የሰይጣን አሰራር እውነተኛ ከሆነ እግዚአብሔር ስለዚህ ጉዳይ ምን ይላል? በመጀመሪያ እግዚአብሔር ፍቅርን የፈጠረው በነፃ ፍቃድ ነው። እውነተኛ ፍቅር በግዳጅ በድግምት ወይም በመስተፋቅር የሚመጣ አይደለም። በመኃልየ ዘሰሎሞን ምዕራፍ 8 ቁጥር 7 እንዲህ ተጽፏል። ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። ፍቅር በመንፈስ ቅዱስ የሚሰጥ በነፃ ፍቃድ ላይ የተመሰረተ ቅዱስ ስጦታ ነው። በሁለተኛ ደረጃ እግዚአብሔር ከእነዚህ የጨለማ አሰራሮች እንድንርቅ በጥብቅ ያስጠነቅቀናል። በኦሪት ዘዳግም ምዕራፍ 18 ከቁጥር 10 እስከ 12 ላይ የእግዚአብሔር ቃል እንዲህ ይላል። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነውና። እግዚአብሔር እነዚህን አሰራሮች የጠላበት ምክንያት መስተፋቅርና ጥንቆላ የሰውን ነፍስ ለዲያብሎስ ባርነት አሳልፈው ስለሚሰጡ ነው። ወደ ጠንቋይ፣ ወደ መስተፋቅር የሚሄድ ሰው ፍቅርን አያገኝም። ይልቁንም ቤቱንና ሕይወቱን ለጨለማ መናፍስት ክፍት ያደርጋል። አንድ ሰው ወደ መስተፋቅርና ወደ ጥንቆላ ሲሄድ በሕይወቱ ላይ ከሚሆኑት ነገሮች አንደኛ አእምሯዊና መንፈሳዊ እስራት፣ ማለትም መስተፋቅር የተደረገበት ሰው እውነተኛ ፍቅር አይኖረውም። ይልቁንም አእምሮው ሰላም ያጣል፣ ቅዠት ይበዛበታል፣ ያለ አግባብ የሆነ የስሜት መዛባትና አባዜ ውስጥ ይወድቃል። ሁለተኛ ሕይወትንና ቤተሰብን ማፍረስ። ሰይጣን አጣማሪ አይደለም፣ ሰይጣን አፍራሽ ነው። በመስተፋቅር የሚመጣ ግንኙነት መጨረሻው ፍርሃት፣ ጥርጣሬ፣ እብደትና መለያየት ነው። ሶስተኛ የነፍስ ባርነት። መስተፋቅርን የሚያስደርገውም ሆነ የሚደረግበት ሰው ሁለቱም በጨለማው መንፈስ ቁጥጥር ስር ይወድቃሉ። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 6 እንደሚናገረው መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። አያችሁ፣ ውጊያችን እውነተኛ ነው፣ የጨለማውም ኃይል እውነተኛ ነው። ስለዚህ እኛ እንደ ክርስቲያን ይህንን የጨለማ አሰራር ንቀን ልንተው ወይም ልንጫወትበት አይገባም።
ወደ ቪዲዮአችን ዋና መልእክት ስንመለስ የጨለማው ኃይል እውነተኛ ቢሆንም የእግዚአብሔር ኃይል ግን ከሁሉ በላይ ነው። ሰይጣን ይህንን የሚያደርግበት አሰራር ኃይል ካለው የጌታችን የኢየሱስ ክርስቶስ ስም ደግሞ የማንኛውንም አጋንንት ሰንሰለት የመበጠስ ኃይል አለው። ስለዚህ ዛሬ ለሁላችን የተሰጠው መንፈሳዊ ጥሪ ምንድን ነው? የመጀመሪያው ከጨለማ አሰራሮች አጥብቃችሁ ራቁ። በምንም አይነት ምክንያት የተራቀቀ ቢመስልም ባህላዊ መድኃኒት ተብሎ ቢጠራም ወደ መስተፋቅር፣ ወደ ጥንቆላ፣ ወደ ክታብና ወደ መናፍስት ጣሪዎች አትሂዱ። የጨለማን ደጅ ያንኳኳ ሰው ዋጋው የነፍስ ጥፋት ነው። ከማንኛውም የጨለማ አሰራር አጥብቃችሁ ራቁ። ሁለተኛ፣ በእምነታችሁ ጽኑ። በክርስቶስ ኢየሱስ ያለ ሰው በእግዚአብሔር ቃልና በጸሎት የሚኖር አማኝ በጨለማ ኃይል አይነካም። ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 4 ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። በእናንተ ውስጥ ያለው የእግዚአብሔር መንፈስ ከማንኛውም የመስተፋቅርና የጥንቆላ ኃይል ይበልጣል። ሦስተኛ፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። በኤፌሶን ምዕራፍ 6 ቁጥር 13 ላይ እንደተጻፈው ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ጸሎታችሁን አበርቱ፣ መጽሐፍ ቅዱስን አንብቡ፣ በቅዱስ ቁርባን በቤተ ክርስቲያን ኅብረት ውስጥ ጽኑ። በእግዚአብሔር ብርሃን ውስጥ የሚመላለስን ሰው የጨለማ መንፈስ ሊነካው አይችልም። ፍቅርን በግድ ለማግኘት አትሞክሩ። ፍቅርን ከፈጣሪ በጸሎት ጠይቁ። እግዚአብሔር የሰጣችሁ የሕይወት አጣማሪ በሰላምና በደስታ ይኖራል። በማንኛውም የፍርሃትና የጨለማ እስራት ውስጥ ያላችሁ ደግሞ ዛሬ በክርስቶስ ኢየሱስ ስም ነፃነት አለላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ መልእክት ለብዙዎች የመንቃትና የመጠበቅ ምክንያት ይሆን ዘንድ ላይክና ሼር ማድረጋችሁን አትርሱ። ሐሳባችሁን በኮሜንት አጋሩን። ለሰሊሆም ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በእምነት ጽኑ፣ ከጨለማ አሰራር ሁሉ ራቁ። የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ